7 ዓመት ሊያሳስርሽ ነው። ሌላኛው ደግሞ ስም በማጥፋትሽ የሱንም ንገረው። ፍርድ ቤቱን በማጉላላት ፖሊሶችን በማጉላላት በቃ አሁን ሁሉም ሰብስቤ እዚህ ሁሉም ተሰብስቧል። እስከ ዛሬም ፍርድ ቤት ያልቀረብኩት ለዚህ ነበር። እኔ እናንተን ለህግ ለማቅረብ ነው የመጣሁት። አሁን እናንተን እኔ ለህግ ለማቅረብ ነው የመጣሁት። ሌላ ነገር ከእናንተ ጋር ምን እኮ ለእህቴ ያደረግሽው ነገር ፍርድ ቤት ቀርበሽ ለእህቴ ነው ያደረግኩት ብለሽ የቅጣት ማቅለያ ማሳሰር ትችያለሽ። ከአምስት ዓመት በ3 ወንጀል ስትጠረጠር ዝም ትያለሽ። አንተም አይቀርልም። አንተም ከ3 ዓመት እስከ 1 ዓመት ተኩል ትታሰራታለህ። ጨርሰናል። ይሄ ሁሉ ነገር እኮ ላንቺ ብዬ ነው እኮ እንደዚህ ያደረኩት። በቃ እንደዚህ የሚባል ነገር የለም። ልቀቂያት፣ በቃ ልቀቂያት። እስከ ዛሬ የት ነበርሽ? እስከ ዛሬ ስለምንሽ እኔን እንደዛ ጾመኛ ሆኜ ስታሰቃይኝ፣ ስታንገላችኝ፣ በፖሊስ ታሯርጭኝ የነበረው ሁሉ መረጃ ምን ብዬሽ ነበር? በመረጃ ሳሰባስብ ነበረ ብዬሻል። ምክንያቱም ሁሉም ኮላቲ እኮ ብዬ ነው። ምን አጠፋው? እኔ እኮ ላንቺ ብዬ ነው። ዝም ብለሽ ነው እንደምታየው፣ ዝም ብለሽ ነው የምታየው። እና ለእህትሽስ ቢሆን ታዲያ ለእህትሽስ እና ከዛ ድረስ እኮ የመጣሁት እኮ ሰው ብዬ ነው። ምን ማለት ነው? ምን ማለት ነው? ኢትዮጵያ ነበር እኔ ወጪ እኮ የመጣሁት እኮ ሰው ብዬ ነው። ምንም ቢሆን እንድትታሰርብኝ አልፈልግም። በቃ እኔ ስታሰርስ እኔ ከዚህ በኋላ የለውበትም። እሱ ነው የሚጨርሰው። እሱ ነው የጨረሰው። ማናችሁም እንድታወሩ አልፈልግም። አሁን ያቀረባችሁት ህግ ሁሉም የውሸት እንደሆነ ነግሬያለሁ። ፍርድ ቤቱ ደርሶበታል። አሁን አንተ ጠበቃ ነህ። እኛ እኮ አሁን እኮ እሱ መማፀን ምናምን እሱ እኮ ጠበቃ ስለሆነ እሷን ደግሞ ፍርድ ቤት ነው መማፀን የምችለው። እኔ እኮ አልነበርኩም። ከዛ ድረስ እኮ የመጣሁት እኮ ለቲ ብዬ ነው። ትዩ ቆይ ሌላ እንደዚህ ብዬ እኮ ነው። እኔ ምን አጠፋሁ? ክስ ማንሳት ትችላለህ አይደል? አልችልም። ለምን ነው እሱ ነው የጀመረው? እሱ ይጨርሰዋል። እሱ እንዴት ነው የሚጀምረው? እሱ ጠበቃ አይደል? እኔ ስታስር ቆምሽ ታያለሽ። እኔ ላንቺ ቆይ ነገር ውስጥ ገብቼ እኔ ስታሰርስ እንዴ አንተ እናት ስታሰርኩ የሚሆነው ነገር ሁሉ እያደረኩኝ ነበር። ምን ያደረግሽ እህቴ ናት። በቃ እኮ በቃ እኔ ስንት ዓመት ነበር ሊያስፈርዱብኝ የነበሩ? ነገራቸው እስቲ 2 ዓመት ተኩል እኮ ነው። 2 ዓመት ተኩል ብቻ ሳይሆን ገንዘብም ቅጣት እኔ ልታሰር ነበር እኮ። አጠፋች አይደል? ያጠፋችበት ምክንያት ደግሞ ታውቃለህ አይደል? እኔ እኮ ሁሉ ነገር እኮ ለእህቴ ብዬ እኮ ነው። ከዛ ድረስ እኮ የመጣሁት እኮ እህቴን ብዬ ነው። ምን አደረኩ? አንተ እዚህ ጋር እንዴ አስወጪውና